ብለው ባቀረቡት ስሞታ መሰረት እኔም የነሱን ተቀብዬ በሳምንት እሁድና እሁድ የትዳር መገናኛ ፕሮግራም እኔ ሮቡን ብቻ ነው የማውቀው። አይደለም ሮብና እሁድ ነው። እዚህ ጋር የሚገቡት አሁን ትዳር ፈላጊዎች ብቻ ነው። ለዛ ነው እንዴ ኮሜንት ላይ የት ያለብኝ ዛሬ። ታዲያ ምን ሆነሽ ነው? ባለ ትዳር ሆነሽ እዚህ ፕሮግራም ላይ ሜንሽን እያደረጉኝ አንቺም ትፈልጊያለሽ? ሊፈሯ ባልፈልጋ ነው እያሉሽ ነው። ኮሜንት ይመቻችሁ። በቃ አይቻልም፣ አልቀበልም። እኔ አመሰግናለሁ። እሺ ሉባባ ቪዲዮ አላበራሽም? አንድ ሰላም አለይኩም እንደሌ እዚህ ውስጥ ላሉት መስፈርታቸውን ሳነብ ነው የምትገቡት። አንደኛ ከላይ ያለው ሚኪያስ ኮዱ 01 ነው መስፈርቱ። አኒ እንኳን ደህና መጣሽ እህቴ። ሚዩት ነሽ ውዴ። ዜሮ አንድ የጻፍ ይኸውልሽ፣ የሚኪያስ መስፈርት ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ሜትር ከ65 ጀምሮ የሆነ ከዛ ብታጥርም ችግር የለብኝም የቁመት ጉዳይ ብሏል። እኔ ዝም ብዬ ለመስፈርቱ ያህል መስፈርቱ እንትን ቁመት የሚለው ላይ መስመሩ ባዶ እንዳይሆን የጻፍኩበት እና የትም ሀገር ብትኖር ችግር የለበትም። አግብታ የፈታች ልጅም ያላት ብትሆን ችግር የለበትም። ግን የተማረች ምን ተምረሻል? እስከ 8 እስከ 8 የተማረች ይባላል። እሱም ነርስ ነው ራሱ ስለምትሉ እሱ ነርስ ነው። ኢትዮጵያ ውስጥ አዲስ አበባ ውስጥ የግል ክሊኒክ ውስጥ ነው የሚሰራው። የራስሽን እኔ የገባሁት በአንቺ ነበር። አንቺ ማለት በአንቺ እኔ ኮድ የለኝም። ባለትዳርና የሁለት ልጆች እናት ነኝ። በአንቺ ነው የገባሁት። በእኔ ኮድ አይደለም። አንቺ ቅድም እድራለሁ ምናምን ስትይ ነበር አይደል እንዴ? እሺ ማር እንደዚህ ነው የሚባለው። የኔ ማር የራሴን መስፈርት ይዤ ነው የመጣሁት። የራሴን መስፈርት ነው የሚባለው። በጣም ጥሩ። እሺ የራስሽን መስፈርት ንገሪኝ። የአንቺ መስፈርት ምንድን ነው? አንደኛ ከሃይማኖቱ ነው የሚጀምረው። ማሬ የመጀመሪያው መስፈርት ሃይማኖቱ ምን ይሁን? ማግባት ማለት የምፈልገው አሜሪካ፣ ካናዳ ማለት ነው። መጀመሪያ ከሃይማኖቱ ከሚኖርበት ሀገር ሳይሆን ከሃይማኖቱ ጀምሪ። ኦርቶዶክስ ኦኬ። ሃይማኖቱ ኦርቶዶክስ። እሺ እድሜ ማለት እኔ ልጅ ነኝ በጣም ማለት ያኔ እሱ ስንት ይሁንልሽ? አንቺ ስንት አመት? እኔ አሁን 19። ስለዚህ በቃ ከ30 እስከ 35 ይሁንልሻ። በሰል ያለ ይሻልሻል። ወጠጤ ያዝንልሻል። በሰል ያለ ሲሆን ከ30 እስከ 35 የት ሀገር የሚኖር? ካናዳ ያለ አሜሪካ፣ ኢትዮጵያ ያልሆነ ኢትዮጵያ የማይኖር ካናዳ ወይ አሜሪካ። በካናዳ እና በአሜሪካ ተለክፋችኋል ዘንድሮ። ካናዳ ወይ አሜሪካ። እሺ ኢየሩስዬ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 ካናዳ እና አሜሪካ የሚኖር። እሺ ጸይም፣ ቀይ፣ ጥቁር፣ ቁመቱ አጭር፣ ረጅም፣ መካከለኛ ይሄን ግለጪ። ቁመቱ መካከለኛ ያኔ ጠይም ቁመት መካከለኛ ማለት ማያስጠላ መካከለኛ፣ ቁመቱ መካከለኛ፣ ከለሩ ጸይም እና እማያስጠላ። ኧረ አይባልም እማያስጠላ ብዬ አልጽፍም እኔ። በቃ ጸይም ከሆነ ወንድ ልጅ ደግሞ ቢያስጠላ ቢያምር፣ ዋናው አላማ ይኑረው፣ የትዳር አላማ ይኑረው። ቤቴ ቤቴ ይበል፣ ልጆቼ ሚስቴ ይበል፣ ያስተዳድርሽ እንጂ ጽዬ የትዳር ፕሮግራም ነው። ትዳር ፈላጊ ብቻ ነው የሚገባው ማሬ። እዚህ ፕሮግራም ላይ ሌላ ሰው አይገባም። ትዳር ፈላጊ ብቻ ነው የሚገባው። እሺ ማሬ። እኔ ስለገባው ነው። ኧረ አይደለም። ጸዲ ጓደኛዬ ፍላወር እየላከችልኝ ባለትዳር ስለሆነች ባለትዳር እንደማይገባ እየነገርኳት ነው። አንተ ትዳር ፈልገህ አይደል የገባህ? ባለትዳር ነህ። ሚዩት ነህ ወንድሜ። ኤርሚ ባለትዳር ነህ? አይደለሁም። ማነው ሚዩት ያደረገኝ? ባለትዳር አይደለክም አይደል?
አይደለሁም። ኦኬ ባለትዳር እዚህ ፕሮግራም ላይ ባለትዳሮች መግባት አይቻልም። ትዳራችሁ ላይ ለመማገጥ እዚህ ጋር መጥታችሁ ትዳር ፈላጊ ነኝ ብትሉ ፎቶችሁን ለጥፌ ቪዲዮ ሰራለሁ። እከሌ ባለትዳር ነው እኔ ቤት መጥቶ ትዳር እየፈለገ ነበር ሚስቱ ጉድሽን ስሚ ብዬ ፎቶችሁን ለጥፌ ቪዲዮ ሰራለሁ። አንድ ባለትዳር ሚስት ፍለጋ እዚህ ጋር ብትመጡ ወይም ባለትዳር ሴት ባል ፍለጋ ብትመጪ እዚህ ጋር እኔ ልክ ቀበሌ ላይ አንድ ሰው ሊያገባ ሲል ቀበሌ በር ላይ ፎቶ ተለጥፎ እንዳላገባ ይረጋገጥ እንደሚባለው እዚህ ቤት መታችሁ ባለትዳሮች ትዳር ብትፈልጉ እኔ ቪዲዮ ማስበራበት ዋነኛው ምክንያት ባለትዳር እንዳይማግጥ ነው። ገባችሁ አይደል? ሴቱም ወንዱም ባለትዳር ትዳሩ ላይ እንዳይማግጥ። ቴንኪው። እሺ ማሬ ጸይም ብለሻል፣ የማያስጠላ ብለሻል። ይሄን የማያስጠላ ብዬ ግን አልጽፍም፣ ምክንያቱም ይሄ የሰው ሞራል መንካት ነው። እንደገና የሚያስጠላ ሰው የለም እዚህ ምድር ላይ። እሺ ከወደደሽ ካከበረሽ ካስተዳደረሽ ወንድ ከሆነ በቂ ነው። ወንድ ልጅ መልኩ አይታይም ኪሱ እንጂ። እሺ የኢየሩስ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ30 እስከ 35 የሆነ፣ ሶስተኛ ካናዳ ወይም አሜሪካን ሀገር የሚኖር፣ አራተኛ ቁመቱ መካከለኛ የሆነ፣ ከለሩ ጸይም። ስራስ ባይኖረው? ስራን አልጠቀስሽም። ስራ ባይኖረው ችግር የለብሽም አንቺ ታስተዳድር። ባይኖሮስ? ቢኖረው ጥሩ ነው ካልሽ ባይኖረው ተቀበሏለሁ። ቆይ ኢየሩስ ስራ ቢኖረው ጥሩ ነው ካልሽ አይደለም ማለት ነው። ስራ ቢኖረው ጥሩ ነው ካልሽ ስራ መስፈርትሽ አይደለም ማለት ነው፣ እንደ ተጨማሪ ነው ማለት ነው። ስራ ባይኖረውም አንቺ ታኖሪዋለሽ። አረ ስራ ያለው ይሻላል። ስራ ያለው ይሻላል። ጎበዝ ስራ ያለው ይሻላል ሳይሆን ስራ ያለው መስፈርትሽ ሊሆን ይገባል። ስራ ወንድ ልጅ ካልሰራ ምን ዋጋ አለው? ሴት ልጅ ባትሰራ እንኳን ቤቷን ታጸዳለች። በምን እያስተዳድረኛል? ጎበዝ በቃ እንደዚህ ነው። ስራ ከሌለው ማለት አንቺ እርዳታ ድርጅት አይደለሽም። ስራ ከሌለው ስራ ሊኖረው ይገባል። ቢካዝ ስራ ከአንቺ ሴቷ ስራ ባይኖራት አትሊስት እሱን ታገለግለዋለች፣ ትደግፈዋለች። ልብሱን አጥባ ተኩሳ፣ ምግቡን አብስላ። ሌሎም ግን ልጅ እንዳይኖረው ልጅ እንዳይኖረው ማለት እሺ፣ ፈት ቢሆን ችግር የለውም። ልጅ ግን ነው የአብዛኞቻችሁ ነው። ልጅ ነው ይላሉ። የሰው ልጅ ማሳደግ አይፈልጉም። ግን ልጅ የፈጣሪ ጸጋ ነው። የፈጣሪ ጸጋ ነው ግን ማለት ነው። አረመ ቢኒዬ ይድርሃለሁ። አይ ፕሮሚስ። እሺ ቢኒሞስ አሁን ባለ 9 አደርገውና ያስ ተረጋጊ። ሌሎቹን ጠይቂና እኔ መጨረሻ ተራ ነው። እያሰብኩ ነው። አይዋይ እስካሁን አታስብም ነበር የምትፈልጋትን የኔ ቀሽቲ ታቆይ አንድ እያሰብኩ። እሺ አስቢ። የወንድ የሚጻፈው መስፈርት ልንገር። አዲሱ አካውንትሽ ነው? አዎ። እሺ ባይ በድሮ ፎሎወር ነበር እና ግራ ገብቶኝ ነው። አዎ ይሄ አዲስ ነው። 4ኛ አካውንት ነው። እሺ እዚህ አጋጣሚ አቢባ የለም ፎሎ ለመደረግ ነው፣ ገስት ላይ ለመቀመጥ ነው የመጣው። እዛ ነው ወደ ጎን ሲደበቅ የነበረው። እንዳታስገቡት ድጋሚ ባለትዳር ሰው እንዳይገባ እዚህ ቤት። እኔ እኮ በትልቁ ሳረገው ደነገጠ፣ ተደበቀ። በትንሹም ሆኖ ወደ ጎን እያለ በቃ ፊቱ እንዳይታይበት እየተሳቀቀ ነበር። ለካ ባለትዳር ሆኖ ነው። ስለ ጊፍት ካመሰግናለሁ፣ ግን ድጋሚ አትገባም። እኔ ትዳር ላይ የሚማግጥ ሰው በጣም በጣም የምቃወመው ነገር ነው። የማገጠባችሁን ባል ፍቱ እያልኩኝ እህቶቼን የምመክር ጀግና ሴት፣ መማገጥን የማበረታታ ሰው አይደለሁም። ኦኬ የማገጠችብክን ሚስት ፍታ። ከማገጠች በኋላ ይቅርታ አታድርጉ። መማገጥ ይቅርታ አድርጉ፣ ግን አብራችሁ አትቀጥሉ ከማገጠ ሰው ጋር ብዬ መመክር። መማገጥን የምጠየፍ ሰው እንድትማግጡ እድል አልሰጥም በፍጹም። ቪዲዮ ማስበራው ባለትዳር ሰው እንዳይገባ ነው። ቪዲዮ ታችሁ እያየ ነው በስነስርዓት መስፈርታችሁ የምትናገሩት። ኑራ አካውንታችሁ በኋላ ኑራ ወተሽ ግቢ ማሬ፣ ያስተጋባል። እሺ አሁን መስፈርታቸውን አነባለሁ።
እየሩስ ተስተካካይ ካሜራ ፊት ሁኚ። መስፈርታቸውን አነባለሁ። መስፈርቱን የምታሟሉ ትገባላችሁ። አዲስ ሰው እናስገባም። እዚህ ጋር ላሉት ሰዎች መስፈርታቸውን እንዴት ናችሁ? አንቺና ደሬ ደህና ናችሁ? ያው ሰርጋችሁን የእኛ ቤት ስፖንሰር ያደርጋል። አንቺ በጣሊያን ያለሽው በጣሊያን ሀገር ያለው መሶብ ሬስቶራንት ሰርግሽን ስፖንሰር ያደርጋል። እዚህ ላይቭ ላይ ገብቶ ቃሉን ሰጥቶኛል። ኦኬ ማሬ እናንተ ጨርሱ። መሶብ ሬስቶራንት ይደገሳል አርጋችሁ። እሺ ተረኛ አሁን ሰብሊ ናት። አብርሽ ሚውት አድርግ ወንድሜ ተራክ እስኪደርስ። ቆይ ከዚህ በኋላ እጃችሁን አሳዩኝ ማለት እጀምራለሁ። ቀለበት ያረጓሉ። እሺ ሰብሊ እንኳን ደህና መጣሽ። የማን ኔትወርክ ነው? ሚውት ያላረገ ሰው አለ? የሆነ ሰው ሰብሊ ወይኔ ኔትወርክ አስፋናት ኔትወርክ ያለችው ሚውት ነሽ። አሁን ሰርቷል ግን ሚውት ነሽ እኮ። አዲማን ቪዲዮ ማታበራ ከሆነ ብሎክ አደርግሃለሁ። ለሁለተኛ ጊዜ ስለሆነ የገባ። እሺ ኦርቶዶክስ የሆነ የትም ሀገር ቢሆን ችግር የለውም። ጎበዝ ስራ ያለው አንቺ ትክክለኛ ትዳር ፈላጊ ነሽ። አሜሪካ፣ ካናዳ፣ አውስትራሊያ አላልሽም። አንቺ ሀገር መቀየር ሳይሆን ያማረሽ የእውነት ትዳር ነው። ጎበዝ። እሺ ሰብሊ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እሺ እድሜ ከ30 እስከ 35 የሆነ እድሜው ከ30 እስከ 35 የሆነ የትም ሀገር የሚኖር ኢትዮጵያ ውስጥም ቢኖር ችግር የለብሽም ማለት ነው። የትም ሀገር ካልሽ ኢትዮጵያም ሀገር ነው። የትም ሀገር የሚኖር እሺ ቁመቱ አረ ሁሉም ነገር ችግር የለውም። ምክንያቱም ሁላችንም ፈጣሪ ስለሰራን ሁሉም ነገር ችግር የለውም። ዋው ቁመቱ አጭር ሆነ ረጅም፣ አስቀያሚ የሆነ ቆንጆ፣ አበባ ይሰማ የሆነ ጥቁር ኔትወርክ ይሰማል። ሰብሊ ወይኔ ተሰቃየች። ጥሩ ልጅ ነበረች። በእናታችሁ ኔትወርክ አስቸገራት። ምንም ይሁን መልኩ ብላለች። ስራ አይ ስራ ያለው የሰው ልጅ ያለ ስራ መኖር ስለማይችል ስራ ያለው። በጣም ጥሩ ስራ ያለው። እሺ አግብቶ የፈታ ቢሆን ልጅ ያለው ቢሆን ኔትወርክ ያለ አረ እየሰራ ነው እየሰማን ነው። ሰብሊ አግብቶ የፈታ ልጅ ያለው ችግር የለብሽም? አግብቶ የፈታች ኦኬ ችግር የለውም። ግን ያኔ ልጅ ያለው ነው። ኦኬ አግብቶ ፈትም ቢሆን ችግር የለም። ግን ልጅ ነው። እሺ በቃ መስፈርትሽ ተገልጿል። ኦኬ የሰብሊ መስፈርት ኦኬ ቆይ ኮድ ልስጥሽ። ኮድሽ 08 ነው። እሺ ማሬ የሰብሊ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ30 እስከ 35 የሆነ፣ የትም ሀገር ቢኖር ችግር የለብኝም ኢትዮጵያ ውስጥም ቢኖር ኦኬ፣ ስራ ያለው፣ መልኩ ምንም ቢሆን ሁላችንም የፈጣሪ ስራ ነን። አንቺ ትለያለሽ። አንቺ በጣም መልካም ባል ታገኛለሽ። በጣም መልካም የሆነ ሰው ወደ አንቺ ይመጣል። እመኚኝ። መልክ የፈጣሪ ስራ። አጭር ሆነ ረጅም፣ ቆንጆ ሆነ አስቀያሚ፣ ቀይ ሆነ ጥቁር፣ አይ ዶንት ኬር አስሎንግ አስ ጥሩ ሰው እስከሆነ ድረስ ብላለች። ስለዚህ ጥሩ ሰው ነኝ ብለክ የምታምን ኦርቶዶክስ እምነት ተከታይ የሆንክ እድሜ ከ30 እስከ 35 የሆነ የትም ሀገር ኑር፣ ስራ ያለክ፣ አግብተክ የፈታክን ብትሆን ልጅ ግን እንዳይኖርክ፣ ይሄ ነው መስፈርቷ። ይሄን የምታሟላ 08 ኮድ የሚጻፍ ዌልካም እልሃለሁ። እሺ ጠብቂ። ባለትዳር አይደለህም ማለት ወንድሜ? አይ ነው እኔ ባለትዳር ነኝ። ግን እኔ የገባሁት ከዛሬ ሳምንት ገብቼ ነበረ። ለወንድም ገብተህ ነበረ ቦታው እና ልጅቷ ጋር አገናኝቸው ምናምን በመሀል ፕሮፋይል ውስጥ ገብቼ እንትን ስል ፕሮቴስታንት እምነት ተከታይ ነች እና ፎቶዋ ልኬለት ምናምን ወዷት ነበረ። ኦኬ ግን ሃይማኖታቸው ይለያያል። ሃይማኖታችሁ የተለያየ ነው እና ብንመቻችን ምናምን ነበር። ግን በእንደዚህ አይነት ነገር እኔ ቀድሜ እንትን ማለት አልፈልግም አለና ምናልባት መስፈርቱን ልናገር እና የሚፈልግ ሰው ካለ እኔ ኮንታክት ማድረግ እችላለሁ ብዬ ነው። ስለነገር የሚኖረው እስራኤል ነው።
ኦርቶዶክስ ነው። ኦርቶዶክስ። እሺ እድሜዋ ከ30 እስከ 35 እድሜዋ ከ30 እስከ 35 እሺ የት ሀገር የምትኖር? ይሄን የትም ብትሆን ችግር የለበትም። እሺ የትም ሀገር የምትኖር። እሺ ቁመቷስ? ቁመቷም እንደዚህ ችግር የለ። በጣም አጭር አትሁን እንጂ ችግር የለበትም። ቁመት በጣም አጭር አትሁን። መካከለኛ። አጭር ሴት እኮ ቅመም ናት። እውነት ነው። ልክ እንዳንቺ። ቴንኪው። እሺ ከለሯስ? ፀይም፣ ቀይ፣ ጥቁር? እሱም ችግር የለበትም። የከለር ምናምን ችግር የለበትም። እሺ ችግር የለውም ከለር። እሺ ስራ ቢኖራት ባይኖራት? ያ ስራም ችግር የለውም፣ ግን የስራ ፍላጎት ያላት የተማረች ብትሆን ነው የሚል። ኦኬ ጥሩ። እሺ አግብታ የፈታች ልጅ ያላት? አግብታ የፈታች ችግር የለበትም። ልጅ አላት፣ ግን አንድ ልጅ ሜቢ ቢሆን ብሏል። አንድ ልጅ ያውም ባይ ዘ ዌይ ላይ ከዚህ ላይ ሪዝኑ አሳማኝ መሆን አለበት። ቢፎር ሪሌሽንሽፓ ላይ ብሬክአፓ አሳማኝ የሆነች ጊዜ ራሱ አግብቶ ካልፈታ ልጅ ከሌለው እሺ ብሎ አግብታ የፈታች ልጅ ያላትን ሴት አይቀበልም። ብዙ ጊዜ ራሱ አግብቶ የፈታ ሲሆን ነው። ብዙ ጊዜ አግብታ የፈታችን ብትሆን ችግር የለብኝም የሚለው ለዛ ነው ነበራት። በምን ተለያዩ የሚለው ነው። ገብቶሻል? ቢኮዝ እዚህ ጋር ሲኖርም ደግሞ ያ ባህሪ ከእሱ ጋር እንዲቀጥልም ስለማይፈልግ ነው። ላይ እኔ ነገረኝ። ትክክል። ማተር ያደርጋል። የተለያዩበት ምክንያት ማተር ያደርጋል። ለምን? እዚህ ጋርም ችግር ሊያመጣ ስለሚችል፣ ያ ምክንያት እዚህ ጋር ሊደገም ስለሚችል። ትክክል ነህ። እሺ ኮድክ 09 ነው። እሱ 38 አመቱ ነው። በጣም ጥሩ። 38 ከሆነ እሷ ከ30 እስከ 35 አሪፍ ነው። ያ ወንድ ልጅ 40 ላይ ይበስላል። 40 ላይ ይበስላል። ትክክል። ባይዘወይ አንድ ነገር እና በዚህ አጋጣሚ እኔ ለወንድሜ ነው እኔ አልፈልግም። እኔ ባለትዳር ነኝ። ያው እዚህ ፊት ገብቻለሁ። ይሄ ነገር ግን ያዋጣል። ግን ለወንድሙ ነው እንትን ነው ባይዘወይ ባህሪውን ስለማውቀው ቀልጠፍ የሚል ሰው አይደለም። የዚህ ዘመን ሰው አይደለም። ወደ ቤተክርስቲያን እንትን ያለ ነው እና እንደ አጋጣሚ አይቻት ነው እንጂ ገብቼም አላውቅም። እንደዚህ አይነት ቦታ ላይ ኢንኬዝ አይቼሽ ነው ባለፈው ልሞክር እስቲ ብዬ እንትን እሱም ደስ አለው። ካገኘልኝ ችግር የለውም። እሷ ጋር አወራለሁ ስላለኝ ነው። ችግር የለም። ታገናኛቸዋለህ እንትን። እሺ ኮዱ 0 ነው። በሚኪያስ ነው። ወንድ አትጻፉ፣ ሴት። ቆይ መጀመሪያ አሁን አንድ ቦታ ነው ያለኝ። ይሄ ገዝቱ ከዚህ በላይ አይችልም። ባለ 9 ነው ያደረኩትኝ። አንድ ቦታ ነው ያለኝ። መጀመሪያ ምንድን ነው ህፃን ልጅ ነው የጮኸው። አሁን ሲሪየስ ትሆናለች። ምናልባት የራሷ ልጅ ላይሆን ይችላል። መቼም አራስ ልጅ ይዛ ትዳር ፍለጋ አትወጣም አይደል? ህፃን ልጅ ሲያለቅስ ነው አይደል የሰማነው? ሜቢ አራስ እህቷ ከጎኗ ተኝታ ሊሆን ይችላል። አይታወቅም። ወይ የተማረ የሚለው ማለት የሚከብዳቸው ከሆነ ያው እንግዲህ ያልተማረች እና ሌላ ሀገር ብትኖር የተሰኪ እንደዛ ሆን አይሻልም? እሺ ቢኤንድቲ 01 ጽፈሽ ነው የገባሽው ማሬ? ከስምሽ ጎን የተሰበረ በፕላስተር የታሸገ ልብ አለ እና ልብሽ በቅርቡ ተሰብሮ ተጠግኖ ነው? ኧረ አይደለም፣ ዝም ብዬ ነው ያደረኩት። ኦኬ ማረጋገጥ አለብኝ ልብሽ ተሰብሮ እንዳይሆን። እሺ የሚኪያስ ኮድ 01 ነው። 01 ጽፈሽ ነው የገባሽው። ሚኪያስ መስፈርቱ አንደኛ ፈሪሃ እግዚአብሔር ያላት። ፈሪሃ እግዚአብሔር አለሽ? አዎ። እሺ ሁለተኛ በእምነቷ ኦርቶዶክስ እምነት ተከታይ የሆነች ኦርቶዶክስ ነሽ? አዎ። እሺ ሶስተኛ መስፈርቱ እድሜዋ ከ26 እስከ 30 የሆነ። ከ26 እስከ 30 ነሽ? ከ30 አትበልጭም? እኔ 24 ነኝ። በጣም አሪፍ። እሺ በተረፈ የት ሀገር ነው የምትኖሪው? ዱባይ። እሺ ሚኪያስ መስፈርትህን የምታሟላ እህቴ ተገኝታለች። ጥያቄ ያለክ ለ ፎሎ አርጋት። ፎሎ አርጊው ሚኪያስን። እሺ አርጊዋለሁ። ኦኬ እሺ አውሩና ተስማምታችሁ የፈጀውን ጊዜ ፈጅቶ ከተስማማችሁ በኋላ እናንተ ለትዳር ስደርሱ ሰርጋችሁ በእኔ
ስፖንሰርነት ነው። በእኔ ስፖንሰሮች አሉኝ በየሀገሩ ሬስቶራንት ያላቸው። እኔ ሬስቶራንታቸውን ማስተዋወቅላቸው ድርጅቶች አሉ። እነሱ ናቸው ሰርጋችሁን የሚደግሱት። እናንተ ስትጨርሱ እኔ ጋር መምጣት ነው። ከአመትም በኋላ ቢሆን እናንተ ጨርሳችሁ ለትዳር ስትደርሱ ለሰርጋችሁ ወጪ እኔ ጋር ከች በሉ። እሺ ለዛ ያብቃን። አመሰግናለሁ። አሚን። ለሁለታችሁም መልካም። እሺ አመሰግናለሁ በጣም። መጀመሪያ ደረጃ only single are allowed in this program. okay yeah thank you. እሺ ሁለተኛ ሚኪን ጨርሰናል። ሚኪና ቤቲን ሰርጋቸው ላይ እንገናኛለን። ጨርሰናል። ሁለተኛ ዲጄ ጃም እድሜዋ ከ25 እስከ 30 የሆነች ጀርመን ሀገር ለመኖር ፈቃደኛ የሆነች የትም ብትኖር ጀርመን ሀገር ለመኖር ፈቃደኛ የሆነች ሲባል አሜሪካን ሀገር ቢሆንም ኑሮሽ ከተዋደዳችሁ እናንተ ከተፈላለጋችሁ ተጋብታችሁ ጀርመን ነው የምትኖሩት። አሜሪካን ጥለሽ ጀርመን ትመጣላችሁ። እሱ ከጀርመን አይወጣ። እሺ ሁለተኛ ቆይ ከ25 ኔጌቲቭ ነው የሚሆነው። ስለዚህ when you come ፖዘቲቭ ማይንድ ይዛችሁ ነው ልባችሁ ላይም አይምሯችሁ ላይም ፖዘቲቭ መልካም ነገር ይዛችሁ ነው። ከመልካም ሰው ጋር ትገጣጠማላችሁ። ማግኔት ነው፣ መሳሳብ ነው። ከፖዘቲቭ ጋር ነው የሚገናኘው። ስለዚህ መልካም ነገር ይዛችሁ ነው። መስፈርቱን እንደ አዲስ እጽፏለሁ። ለምን አዲስ ይጨመርበታል? በአሁኑ በዛኛው 1000 ምናምን ሰው ጽፎለታል የዛሬ ሳምንት፣ ግን ትክክለኛዋ ሰው አልተገኘችም። ሶ ፕሊስ ለጥቅም አይሁን ነገሩ፣ እውነተኛ ሰው ሁኑ ፕሊስ። ቴንክ ዩ። እሺ ዲጄ ጃም የመጀመሪያው መስፈርትክ? የመጀመሪያው መስፈርቴ እድሜዋ ያው እንዳል እሱም ላይ አስተካክያለሁ። እስከ 35 ከ25 እስከ 35 ነበር ያልነው፣ እስከ 30 እናደርገዋለን። ለምን መሰለሽ 5 ዓመት ይቅርታ ለዚህ ንግግሬ 5 ዓመት ሊዋሹ ይችላሉ። እኔ እውነትን ፍለጋ አይደል 5 ዓመት ሊዋሹ 35 ነኝ ምናምን ብላ ትገባለች፣ ግን 5 ዓመት ዋሽታለች። ስለዚህ እስከ 30 ታደርጊዋለሽ። ቢዋሹም 35 ናቸው። ገባሽ? 25 እስከ 30 እስከ 30 ያ እሺ። ከዛን ሌላ ያው ጀርመን ሀገር መኖር ፈቃደኛ መሆን አለበት። አሜሪካም ኖረች ኢትዮጵያም ሆነው አልወጣም ከሀገር የሚሉ አሉ። ግን እኔ የትም አሜሪካም አልሄድም ኢትዮጵያም አልሄድም የትም አልሄድም፣ እዚሁ ነኝ ያለሁት። እዚሁ ነው የመሰረትኩት ኑሮዬን ምናምን። ጀርመን ቢሞት አይወጣም። በቃ ቢሞት አልወጣም። ጀርመን መኖር የምትፈልጊ ብቻ። ከዛ በተረፈ ያው ታውቂያለሽ ትልቁን ነገር ቀልቤ የደረቀ ነው እና ሙስሊም የሆነች ሙስሊም የሆነች ኢማን ያላት እሷ ላይ ይሰመርበት። ሙስሊም የሆነች ብቻ ሳይሆን ኢማን ያላት መሆን አለባት። ካልሆነ ዝም ብሎ ሙስሊም ምናምን እኔም ቀልቤ ደርቋል። ገባሽ? ዝም ብሎ ሙስሊምማ እኔም ዝም ብሎ ሙስሊም ነኝ። ግዴታ እኔም እንደዛ ስለሆንኩኝ ነው ትንሽ ያስተካክለኝ ይፈልግ። ገባሽ? ኢማን ያላት እድሜዋ ከ25 እስከ 35 የሆነ ጀርመን ሀገር ለመኖር ፈቃደኛ የሆነች አሜሪካም ቢሆን ኑሮሽ ከወደድሽው ለትዳር ከፈለግሽው ጀርመን መጥተሽ ለመኖር ፈቃደኛ እየሆንሽ እሺ። ሃይማኖቷ ሙስሊም የሆነ ኢማን ያላት ይሰመርበት። ኢማን ያላት እና እዚህ ላይ ዛሬው ላይ ትንሽ ደግሞ ለየት የሚያደርገው ትንሽ የተማረ ቢሆን ብለን እንደው ከበድ ለማድረግ ያን ያህል ክብደት አልሰጠውም፣ ግን እንደው ፊልተር ለማድረግ ያህል መልኳ ቆንጆ ብትሆን ነው የሚመረጠው። ከተቻለ ቆንጆ ትሆን ቆንጅዬ እንዴ ልጆቼንስ አሰብሽው? እኔም ፍጉሪ ሆኜ እንደዚህ አስጠሊታ እሷም አስጠሊታ ልጆቻችን ምን እንደሚመስሉ አዎ መልክ በሷ እሺ። የዲጄ ጃም ኮድ 03 ነው። ዲጄ ጃምን የምትፈልጉ ኮድ 03 ትጽፋላችሁ። ከዛ ሞዴሬተሮች ይስቧችኋል። ገብታችሁ ቪዲዮ አብታችሁ ታወራላችሁ ማለት ነው። ካራ አቋም ያላት ማለት ነው። እና ከተቻለ የተማረች ትምህርት የተማረች ቆንጅዬ የሆነች ሴት እኔ ያለው ትበል ወይም 03 ኮድ ትጻፍ እና ሞዴሬተሮች ኢንቫይት ያደርጋሉ። በጣም ያሳቀኝ ኮሜንት እያየው ነበር እና አንዱ ምን እያለ እንደሆነ ታውቂያለሽ እንዴ? እኔ ፈራሁ። ላግባሽ ትፈልጊያለሽ እንዴ? ዛሬ የማጋብ ማሪ እሑድ ብቻ ነበረ፣ ግን ብዙ ብቸኛ ሰዎች ስላሉ ብቸኝነት ብዙ ሰው ስለመረረው ህይወት ለብቻ 03 መስፈርት አንደኛ ፈሪሃ እግዚአብሔር ያላት፣
ሁለተኛ በእምነቷ ኦርቶዶክስ የሆነች፣ ሶስተኛ እድሜዋ ከ26 እስከ 30 የሆነ፣ ቁመቷ ሜትር ከ60 የሆነ ቢሆን ከተቻለ። ከዛ ውጭ መልኳን ምንም ችግር የለብኝም። ስለ መልክ የትም ሀገር የምትኖር ብትሆን ብሏል። እሱ የሚኖረው ኢትዮጵያ ውስጥ ነው። የትም ሀገር ብትኖር ችግር የለብኝም ብሏል። ሌላ ግን አግብታ የፈታች ልጆች ያሏት ቢሆን ችግር አለባችሁ የለባችሁም፣ ይሄንን መግለጽ እንዳትረሱ። ሚኪ ወንድሜ አግብታ የፈታች ብትሆን ልጅ ቢኖራት ችግር አለው የለውም? ችግር የለውም። አግብታ የፈታችም ልጅም ቢኖራት ችግር የለውም። ልጅ ብዙዎቻችሁ ለምንድን ነው ልጅ የምትፈሩት? ሳምንት የሁላችሁ ሳምንት 10 ሰዎች በየሳምንቱ በፕሮግራሙ ላይ 10 ሰው ነው። 10 ሰው በላይ በአንድ ቀን አንመዘግብም። 10 ሰው መዝግቤ 7ቱን ናቸው ያላገ ችግር የለብኝም፣ ግን ልጅ እንዳይኖረው ነው የሚሉት። ሰው አላጋጠመኝም። እኔ ሀቡቴ እኔ አግብታ የፈታችም ልጅ ያላትም አልፈልግም። እውነት ለመናገር እውነት ነው የምናወራው። እኮ እኔ አግብታ የፈታችም ልጅ ያላትም አልፈልግም። ወድጀዋለሁ። ዲጄ ጃን ግልጽነትህን በጣም ወድጀዋለሁ። እውነት በቃ እውነቱን ነው። የማይሆን ነገር አይሆንም ነው። ሶሪ ከ25 እስከ 35 ነው። ከ25 እስከ 30 ይቅርታ፣ ከ25 እስከ 30 ጀርመን መኖር ፍላጎት ያላት ጀርመን ብቻ፣ ሌላ የትም አይሄድም። ጀርመን ውጭ ወደ ውጭ ብሏል። የሃይማኖቷ ሙስሊም የሆነ መስፈርቱ ኢማን ያላት በሃይማኖቷ ስትሮንግ ጥብቅ ያለች ማለት ነው። በሃይማኖቷ የተማረች ቆንጅዬ የሆነች ያላገባች ማለት ከሱ በፊት አግብታ ማታቅ። ይህንን መስፈርት የምታሟይ ካለሽ 03 ጻፊ ይሄዴ። አመሰግናለሁ። እስቲ እናት ቪዲዮ አብሪ ውዴ። አላበራች። እሺ ቆይ አንዴ ብትልቅ ላክሽ። ኤዲማን ቪዲዮ አብራ። ሞዴሬተሮች ራሳችሁ እየቆጠራችሁ ቁጥር ቪዲዮ ካላበሩ ንቀሏቸው ራሳችሁ። እሺ እሺ። እህቴ እናት እንዴት ነሽ? ሰላም አቡዬ እንዴት ነሽ? አለሁልሽ የኔ ማር። ሰላም ነው አለን ይመስገን፣ ሁሉ ሰላም አለን። እሺ መስፈርትሽ ምንድን ነው? አዲማንን ለምን አትነቅሉትም? ቆየ እኮ ቪዲዮ ሳያበራ። እሺ ኮድሽ እሺ ምንድን ነው መስፈርትሽ ማሬ? ማግባት የምትፈልጊው የትዳር አጋር የት ሀገር የሚኖር ምን አይነት ሰው ነው? እኔ እንኳን አሁን ቤሩት ነኝ ያለሁት። ከቅርብ ጊዜ በኋላ ወደ ኢትዮጵያ ስለምገባ ኢትዮጵያ ቢኖር እና የኦርቶዶክስ እምነት ተከታይ ቢሆን። ኦኬ አንደኛ ኦርቶዶክስ እምነት ተከታይ፣ ሁለተኛ ሀገር ቤት የሚኖር። እሺ እድሜው እስከ 30 ባለው ከ25 እስከ 30 ከ35ም ችግር የለም እድሜው። እሺ ወንድ ልጅ 25 እኮ ገና ወጣቴ ነው አይበስልም። ስለዚህ ከ30 እስከ 35 ይመስል ችግር የለውም። 30 እስከ 35 እሺ። እና ሀገር ቤት የሚኖር እድሜው ከ35 ኦርቶዶክስ የሆነ ቁመቱ እና ከለሩስ ማለት ጸይም ቀይ ምንም ችግር የለብሽም? ጸይም ሆነ ቀይ ሆነ ጥቁር ሆነ የከለር ችግር የለብኝም። የቁመትም የከለርም ችግር የለብኝም። ኦኬ ቁመቱ አጭርም ቢሆን ችግር የለብሽም? አይ ብዙም አይርጠር። ኦኬ እኮ ብዙም አይጠርም ቁመቱ። ኦኬ ቁመት መካከለኛ። ኦኬ እሺ። ስራ ባይኖረው ስራ ምንም አይ አልፈልግም እኮ። ስራ ከሌለ በምን ሊያስተዳድረኝ ነው? ወይ ስራ ያለው ማለት አለብሽ። አዎ ስራ ያለው እንጂ ስራውማ ምንም ዘበኛ የሚሆን ሊስትሮ የሚስራ ስራ ክቡር ነው። ምንም ይስራ ቤቱን ካስተዳደረ። እሺ እና አገር ቤት የሚኖር ኦርቶዶክስ የሆነ እድሜው ከ30 እስከ 35 መካከለኛ ቁመት ያለው ስራ ያለው። እሺ አግብቶ የፈታ ወይም ልጆች ያሉት ቢሆን ችግር የለብሽም? ችግር የለብኝም። ኦኬ እሺ ኦኬ። የእናት መስፈርት አንደኛ በሃይማኖቱ ኦርቶዶክስ የሆነ
ሁለተኛ ሀገር ቤት ውስጥ የሚኖር እሷ ሀገር ቤት አሁን ከቤሩት ትገባለች። ሀገሯ ላይ ነው መኖር የምትፈልገው። ስለዚህ ሀገር ቤት የሚኖር እድሜው ከ30 እስከ 35 የሆነ መካከለኛ ቁመት ያለው ስራ ያለው አግብቶ የፈታም ቢሆን ልጆቹን ቢኖሩት ምንም ችግር የለባትም። ይህንን መስፈርት የምታሟላ ወንድሜ 04 ኮድ ጻፍ። ሞዴሬተሮች ያሳሪ ምንድን ነው መስፈርትሽ? የኔ እድሜ መናገር ያስፈልጋል እንዴ? አይ ያንቺ አይደለም። አንቺ የምትፈልጊው ባል እድሜው ስንት እንደሆነ፣ ምን አይነት ጸይም፣ ቀይ፣ ጥቁር፣ የት ሀገር እንደሚኖር፣ ሃይማኖቱ ምን አይነት ሃይማኖት ተከታይ እንደሆነ። መጀመሪያ ከሃይማኖቱን ጀምር። ምን አይነት ሃይማኖት ተከታይ እንዲሆን ነው የምትፈልጊው? እኔ ፕሮቴስታንት ነኝ፣ ጴንጤ ማለት ነው። ኦኬ ፕሮቴስታንት የሆነ ፕሮቴስታንት። እሺ እድሜው እስከ 30 ከ25 እስከ 30። ኦኬ ከ25 እስከ 30 የሆነ። እሺ ስራ አሪፍ ስራ ያለው ለምሳሌ ዘበኛ ቢሆን አትፈልጊውም? ሴኩሪቲ ኢትዮጵያ ውስጥ የሚኖርም አልፈልግም። አይ ሴኩሪቲ ሆነ ሌላ ሀገር ከሆነ ችግር የለውም። ኦኬ ሀገሩ ይኸውልሽ፣ መጀመሪያ ሃይማኖቱ፣ ከዛ እድሜውን፣ ከዛ የሚኖርበትን ሀገር ነው መናገር ያለባቸው። የት ሀገር የሚኖር? አሜሪካ፣ ካናዳ ቢሆን ደስ ይለኛል። አሜሪካ ወይም ካናዳ። አሜሪካ ወይም ካናዳ ዘቤስት የሚባሉ ሀገሮችን የመረጥሽው። ጎበዝ፣ በራስ መተማመንሽን በጣም አድንቄያለሁ። ብቻ አላማሽ አሜሪካ ወይም ካናዳ መግባት ብቻ እንዳይሆን ማግባትም ሊሆን ይገባል። አላማሽ ማግባት ነው። እንደዛ አይደለም በእርግጥ። እሺ አላማሽ እንደዛ ካልሆነ ችግር የለም። እሺ እድሜው ከ25 እስከ 30 የሆነ አሜሪካን ወይም ካናዳ የሚኖር ሃይማኖቱ ፕሮቴስታንት የሆነ እና ሰው አክባሪ፣ ቤተሰቡን በደንብ እንደማክብርለት ቤተሰቤን የሚያክብርልኝ ሰው አክባሪ ቤተሰቦቹን አከብራለሁ፣ ቤተሰቦችንም እንዲያከብርልኝ እፈልጋለሁኝ። ኦኬ ስራ ላይ የሆነ እሺ። የሚሮቢካ መስፈርት አንደኛ እምነቱ ፕሮቴስታንት የሆነ፣ ሁለተኛ እድሜው ከ25 እስከ 30 የሆነ፣ ሶስተኛ አሜሪካ ወይንም ካናዳ አገር የሚኖር ሰው አክባሪ የሆነ ማለት በቤተሰቦቿ አትደራደርም። እሷ ቤተሰቦቹን ታከብርለታለች፣ እሱም ያከብርላታል። አሪፍ ስራ ያለው ቢሆን ይመረጣል። ቁመቱ ከሜትር ከ60 በላይ ቢሆን ይመረጣል። ኮዷ 05 ነው። እሺ ያለው ቢሆን ችግር የለም። ኦኬ ቤተሰብ 05 እየጻፉ ናለ ሞዴሬተሮች፣ በእናታችሁ የኔ ሞዴሬተሮች ጥቁር ነው። ሀኒ ነቀሏቸው ሁለቱም 5 ቁጥር ሞዴሬተሮች። ኦኬ 01 የሚጽፉትን አስገቧቸው። 01 የሚኪ ኮድ ነው። 01 31 ሰው 01 ጽፏል። 01 የሚጽፉትን ኢንቫይት አድርጓቸው። አንዱ ቦታ ላይ 01 አንድ ሰው ብቻ ኢንቫይት አድርጉ። ከዛ ሁለተኛ ዲጄ ጃም። የዲጄ ጃም መስፈርት እድሜዋ ከ25 እስከ 30 የሆነ ጀርመን ሀገር ለመኖር ፍቃደኛ የሆነች ሙስሊም የሆነች ኢማን ያላት በሃይማኖቷ ጠንካራ የሆነች ማለት ነው። የተማረች ቆንጅዬ የሆነች አግብታ ማታቅ ያላገባት። ካሜራ ማብራት ከልክሎኛል። እኔን ትንሽ ፎሎወር ነው መሰለኝ። እስቲ ስንት ነው ፎሎክ? ይሄ አካውንት ለፎሎ ነው ጋይስ። ሶሪ ነቀየ ካለው 10 ፎሎ ይዘን የመጣኩ። ስለዚህ ፎሎ ለመደረግ እንጂ አንተ ለማግባት አይደለም አላማ። ከኛ እኮ በጣም ስማርት ነን። ፎሎ ከ1000 ሲሞላ እንድርሃለን። መቼም ይሄን ስራ እኛ ስለማንተው፣ መቼም ማጋባቱን ስለማንተው 1000 ፎሎ ስትሞላ ከይቅርታ ጋር አንድ ቪዲዮ ልዝጋ። አው ዝጊ ማሪ። ማን ነው ያለው? እናት ነሽ? አዎ እናት ነሽን እንዳትነቅሏት ታስፈቅዳለች ቪዲዮ ልታጠፋ። ሚሮቢክ መስፈርታቸውን ሲናገሩ ቪዲዮ አብርተው ስለተናገሩ አሁን ወይ መዳም ጠርታቸው ሊሆን ይችላል። ስለዚህ እንዳትነቅሏቸው ፕሊስ፣ አስፈቅዳለች። እሺ መዲላቭ ኮድ ጽፈሽ ነው የገባሽው? 01 የዲጄ መስፈርት ሰምቼ ነው የገባሁት። መዲላቭ ኦኬ 03 ነሽ። እሺ እሺ ጥያቄዎች አሉክ ዲጄ ጃ? ያ ሰላም። በመጀመሪያ መዲ
አለ። እንዴት ነህ? ሰላም ነው? ሰላም። የት ሀገር ነሽ? አሁን ያለሁት ዩኤኢ አቡዳቢ ነኝ። ኢማራት ማለት ነው፣ አቡዳቢ። እንግዲህ እንደሰማሽው ዛሬ አፕግሬድ አድርጌያለሁ ጥያቄዎችን። የትምህርት ደረጃ ነው እና ሙስሊም እንደሆንሽ ይታያል፣ ኢማን ምናምን። እንግዲህ እሱን አንድ ነው የሚያውቀው እና እንትን የትምህርት ደረጃ ምን ነው? የትምህርት ደረጃ ትምህርት አልጨረስኩም። ወደ 8 እንደዚህ አካባቢ ልሄድ ስል ነው አቋርጬው የመጣሁት ማለት ነው፣ አረብ ሀገር። ዳትስ ሃርድ እውነት ለመናገር። አዎ እሱ ምን መሰለሽ ልንገራት፣ እኔ ላስረዳት። ዲጄ ጃም መስፈርቱ እድሜ ከ25 እስከ 30 ጀርመን ሀገር ለመኖር ፈቃደኛ የሆነች ሙስሊም የሆነች ኢማን ያላት የተማረች የሚል ጨምሮበታል ዛሬ። ምክንያቱም በጣም ብዙ ሰው እና ከዚህ በፊት አግብታ ያልወለደች፣ ያላገባች፣ ያልወለደች እነዚህን ሁሉ አሟልተሽ ግን የትምህርት ደረጃ እሱ አሁን የጨመረበት የትምህርት ደረጃ ለምንድን ነው? ብዙ ሰዎች ፎሎ አድርገውት በውስጥ ወደ 1000 ምናምን ሰው ጻፈለት እና ስለዚህ ጉዳዩ እውነተኛ ሰው ለማግኘት የተማረች ብትሆን እመርጣለሁ። የውሸት ዝም ብለው ጀርመን ለመምጣት ብቻ እንዳይሆን ብሎ ይፈራል። ለጥቅም እንዳይሆን ስለሚፈራ የእውነት ትዳር እኔ መጀመሪያም እንደዛ ቤቷን የምትወድ ምናምን ሲል ስለሰማሁ በዛ አካባቢ ነገር ነው። ችግር የለም። የመጀመሪያው ጊዜም ትዳሩን ቤቴን ያለች ብሏል። ትክክል ነሽ። ስለዚህ ትምህርቷ ምን ያደርግልካል? ዲጄጃ አቡቲ ምን አለ መሰለሽ፣ እኔ አሁን ዝም ብዬ መውሰድ ቢሆን ኖሮ ድጋሚም ዙር አልመጣም ነበረ። እንደዛ እናሟላለን ብለው የጻፉልኝ ጭራሽ እህቴ ልጅ አለች፣ ወንድሜ ያለ ምናምን እህቴ የሆነ ነገር እያሉኝ ራሱ ሌሎች ሰዎች ለራሳቸው ሳይሆን ለሆነ ለሌላ ሰው ሁሉ እየሞከሩ ነው። ወላሂ ምናምን ብለው ምለው ማለት ነው እንዲህ አለ ምናምን። ዝም ብዬ መግባት አልፈለኩም። እንዴ ትዳር ነው ዝም ብሎ አይገባም። ትዳር ህይወት እኮ ይኸውልሽ፣ ካጣወኝም እንኳን እንዲሁ ዝም ብዬ ቆይና ሌላ ጊዜ ደግሞ ምናልባት ሞክራለሁ እንጂ ትንሽ ቀልቤን የሚያረካው መሆን አለበት። የሆነ ነገር ለዛ የምታገልለት መሆን አለበት። ካልታገልኩለት ይቅር። ገባሽ? ትዳር እኮ ህይወት ነው፣ ቀልድ አይደለም። ስለዚህ ትክክል ነህ። በእርግጥ ግን ጀርመን ሀገር እኮ መንግስት ያስተምራል እኮ። ትማራለች። ሄዳ ምን ችግር አለው? ከባድ ነው። እድሜ ይወስነዋል። ገባሽ? ከተወሰነ እድሜ በላይ ከዛ በኋላ ይከብድሻል። በጣም እንትን ይላል። እኔ መስፈርት ያላበዛሁት ምን መሰለሽ፣ መስፈርት ስታበዢ ወቶችን መክተት አለብሽ መልሰሽ ካሉሽ መስፈርቶቹ። አይታወቅም ዘመኑ በጣም ብዙ አስመሳይ ውሸታም። እሺ ተረኛ ፍቅርና እንዴ ይሄ ልጅ እኮ ሳምንት ገብቶ ነበር። ለማን ነው? ለሆነች ልጅ ገብቶ ነበር። ፍቅርና ቅናት ወየ አንተ በየሳምንቱ ነው እንዴ የምትመጣው? እሺ ቪዲዮ ሁሉ ሰላም አለን። ሰላም ነው። እንዴት ነሽ? በቃ ለአንተ ብትሆን ሚስት ጠፋች ማለት ነው። ሁሉ ሰላም አለን። እሺ ቪዲዮ አብራና እስኪ እኔው መልክ ነው አብዬ። በዚሁ አጋጣሚ ሰላም ልልሽ ብቻ ነው የገባው። ቴንክ ወርዳለሁ። ይወጣም ችግር የለም ብራዘር። እንትን ፕራይስ እዚህ ፕሮግራም ላይ መግባት የሚችሉት ትዳር ፈላጊዎች ብቻ ነው። አይ አም ሲሪየስ ኦኬ ጋይስ። እኔ ደግሞ በዚህ ደግሞ በሶሻል ሚዲያ ትዳር አናምንም ለምትሉ በተግባር አሳያችኋለሁ። አንደኛ ማሳያ እኔ ነኝ። እኔና ባለቤቴ የተዋወቅ ነው በፌስቡክ ነው። በጣም ብዙ በቲክቶክ፣ በፌስቡክ፣ በኢንስታግራም በተለያየ ሶሻል ሚዲያ ተዋውቀው ተጋብተው ልጆች ወልደው እየኖሩ ያሉ ሰዎች አሉ። እህል ውሃችሁ የት እንዳለ አታውቁም። እኔ ባሌን በፌስቡክ አውቄው ተጋብተን ለልጆች ወልደን ማሻላ የ 14 ዓመት አብረን እየኖርን ነው። የሶሻል ሚዲያ ትዳር አትበሉ፣ ሞክሩ። ደግሞ ታያላችሁ እየተጋቡ እየወለዱ እየመጡ ሀቢባ ቤት ነው የተዋወቅ ነው ሲሉ ታያላችሁ። ማሂ ቪዲዮ አብሪ። ሲንጂታን እንዴት ነሽ? እንኳን ደህና መጣሽ እህቴ። ሚዩት ነሽ ማሬ? ይህ እንዴት ነሽልኝ? አለሁልሽ ማሬ። ሰላም ነው? አነሳሁት። አዎ ሰላም ነሽ ውዴ?
አለሁልሽ። ይሄንን እድል በማግኘቴ በጣም ደስ ብሎኛል። አንቺ ቤት በመግባቴ ብዙ ጊዜ ሞክሬ ነበረ። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ አድናቂሽ ነኝ። ኢንሻላህ ወደፊትም ወደዛ ለመሄድ ሀሳብ ስላለኝ ተሳካ። እሺ ሙስሊም ነሽ? ያው ሂጃብሽ ያስታውቃል። ኢማን አለሽ? አልሐምዱሊላህ። እሺ አለኝ ብዬ የተማርሽ ነሽ? ያው 12 ጨርሼ 12 ጨርሼ ናቹራል ተማሪ ነበርኩ። ውጤት ስለቀረ ስደት መርጬ ስደት መጣሁ። ኦኬ የት ሀገር ነሽ? ሊቢያ ነኝ ያለሁት አሁን። ወደ ጀርመን ለመሻገር ምን ልታደርጊ ነው የሄድሽው ሊቢያ? ሲጀመር በፊት ኧረ ተይ አቡዬ፣ ያው የእድል ነገር ሆኖ ነው እንጂ ሊቢያ አልመረጥኩም። ኦኬ እኮ ሊቢያ የሄድሽው ማለት በመዳም ቤት በሰው ቤት ነው ወይንስ ሊቢያ ወደ አውሮፓ ለመሻገር ነው የሄድሽው? ኖ እኔ መጀመሪያ የነበርኩት ወደ ካይሮ ነበረ። ሱዳን ላይ በማየውን ነገር ሆነን ወደ ሊቢያ መጣን፣ ተገደን ማለት ነው በፍላጎት ሳይሆን። እሺ ምን አልሽ? ኔትወርኳ የሊቢያ ኔትወርክ ማሬ። ከ12 በኋላ ምንድን ነው የተማርኩት ነው ያልሽኝ ውዴ? ላላ አልተማርኩም። 12 ላይ ነው ውጤቴ ቀርቶ የቀረሁት። ከዛ ከሀገር የወጣሁት በቃ። ዲጄ ጃም አሁን መስፈርትን ማስተካከል አለበት። የተማረች ስትል ምን እስከ ስንት ምን ያጠናች የሆነ ነገር በል። የተማረች ማለት እስከ 12 ይሆናል ነው። የተማረች ማለት ተምራ የሆነ ሙያ ይዛ በዛ ነገር እያገለገለች ያለች። ያ ምንድን ነው የሚያሳየኝ መሰለሽ አቡዬ? የራሷን ላይፍ እየኖረች ያለች ሰው ነች። ብሬን ፈልጋ ወይም ውጭ ሀገር ፈልጋ ሳይሆን እኔ ተምሬ እንዲህ እየሰራው ነው፣ እንዲህ ነው የምኖረው፣ እንዲህ ነኝ ካለች ኦኬ። እች ልጅ የሆነ ነገር ጥራ አግኝታለች። ትዳሯንም እንዳልኩሽ ቤቷን የምታይ ከሆነ ትዳር የምትፈልግ ቤቷን የምታይ ከሆነች ትክክለኛ ትዳር እንደዛ ነው። በቃ እሷ በራሷ የሆነ ነገር ጥራ የሆነ ቦታ 25 ዓመት ልጅ ከሆነች ግን አንተ ባትመጣም በህይወቷ እኔ እንደተረዳው አንተ በህይወቷ ባትመጣም እሷ ራሷን እያስተዳደረች ነው። ከአንተ ገንዘብ አትፈልግም። በቃ እንደዛ እየሆነች ያለችን ሴት ትፈልጊያለሽ። ገባሽ? ትክክል። አንተ በጣም ብልጥ ነህ ግን እውነት። ለዛ ነው ቆሜ የቀረሁት አቡዬ። ላይ ብልጥ ነህ። ቢስሚላ ቆሜ የቀረሁት ለዛ ነው። ስራ አላት ደግሞ ራሷን የቻለች ናት። በቃ እኔ ጋር ምትመጣው ፍቅር ፈልጋ ነው። ፍቅር እሰጣታለሁ፣ ፍቅር ትሰጠኛለች። ጥቅም ፈልጋ አይደለም እኔ ጋር የምትመጣው። ለምን ኦልሬዲ ራሷን የቻለች ናት። በራሷ ራሷን እያስተዳደረች ነው። አስተዳዳሪ ሳይሆን የምትፈልገው አፍቃሪ ነው። አፍቃሪ ነው ነው ወይ ነው። ብልጥ ነው፣ ብልጥ ነው በጣም። እሺ ማሪ አስተማሪ ያግባ። አስተማሪ ደግሞ ትንሽ ነው። አይ ችግር የለበትም። አስተማሪም ብትሆን ነርስም ብትሆን ምንም ትሁን ብቻ ትምህርቷን ጨርሳ በተማረችበት ሙያ እያገለገለች ያለች ነው ለማለት ይፈልገው። ኧረ ሀቡዬ በዚህ በኩል ችግር የለውም። ያኒ እሱም እንደፈለገው ገብቶሻል። ግን ፊውቸሪም ይሄ አልነበረም። ኢፈላ ሴቱ ቢያያሜ ዶክተር ብዬ ነው የወጣሁት። ፐርፌክት ተማሪም ነበርኩ። ግን እንደ እድል ሆኖ ብርሃኑ ነጋ እኔ ከሀገር ሲወጣ የእኔ ውጤት ራሱ ያላገኘ ዩኒቨርሲቲ ገብቶ ለመማር ራሱ እድል ነበረው። ገብቶሻል። እኔ ግን በዛን ሰዓት እንደ እድል ሆኖ ሱዳን ገብቻለሁ። የሰው እጅ ስለሆንኩ ምንም ማድረግ አልችልም። ወደኋላ ተመልሼ ያው ግን አሁን ያልፋል ሁሉም ነገር። አንቺ አሁን ወደ አውሮፓ ብትሄጂ ትማሪያለሽ? ትምህርትሽን ትቀጥያለሽ? እኔ ኤግዛክትሊ እንዲህ ለምን አልቀጥርም? ሀቡዬ መስፈርትሽን ንገሪኝና ወላሂ እኔ ለአንቺ አግብተው አውሮፓ የሚወስድሽ ሰው ፈልግልሻለሁ። እዛ ሄደሽ ትማሪያለሽ። ግን አንቺ ታማኝ ትሆኝለታለሽ፣ ትወጂዋለሽ፣ ታፈቅሪዋለሽ፣ ታማኝ ሚስት ትሆኝለታለሽ። ይህን ቃል ትገቢልኛለሽ አንቺ ሀቡዬ። በዚህ አሁን እንዲህ ብዬ ቃል መግባትም ይከብዳል። ለምን እኔ አሁን ስደት ላይ ብዙ ነገር ያየሁት ብዙ ነገር ያሳለፍኩት ልጅ ነኝ። ከወሰደሽ በኋላ ህይወትሽን አስተካክለሽ ላጥብቲስ ማን ሊያዝ ነው? ማንም ሰው አሁን እኔ መሄድ ፈልጎ ኤግዛክትሊ ወደ አይሮፓ ስለሆነ ያ ሰው አይሮፓ ካለ አይሮፓ ነው ለመሄድ ብላ ነው ጀስት እሱ እንዳለው ማለት ነው። ሌላ ነገር በፍቅር አይልም። እሱን ስለሆነ የእኔ የተባለ ምንጊዜም ቢሆን አይጠፋም። ጎበዝ። ስለዚህ ቆይ
ማለት ቃል አልገባለትም። የሚወስደኝ ሰው አግብቶ የሚወስደኝ ሰው ይውሰደኝ፣ ግን ስለ ነገ እኔ ቃል አልገባለትም ነው። ቃል ሳትገቢለት ምን ተማምነው ይወስድሽ? ኖ ኖ ኖ ኖ እንደዛ አላልኩም። እንደዛ ማለት ሳይሆን በውስጥ አውርተን ያለው ሁሉንም ነገር እሱም አምኖ እኔም አምኜ ያለው መስፈርት አውርተን በዛ ምክንያት ነው ቃል የምገባው እንጂ እዚሁ ለማግኘት ብዬ ቃል የምገባው ነገር የለኝም። ወላሂ ይከብዳል። ይሄ ራሱ ታማኝነትሽን ያሳያል። ጎበዝ አንበሳ። መስፈርትሽን ንገሪ እና እሱ ስለሆነ አረ ችግር የለውም ብዬ ከስሮኝ አይሻለሁ። ልጽፍልሽ እኮ ነው መስፈርትሽን። እና በምንድን ነው ታዲያ የምታገኘው? ንገሪኝ። አንቺ የምትሰው አይነት አንደኛ ሃይማኖት ሃይማኖት ነው የምንጀምረው። ሙስሊም ኦኬ፣ ሙስሊም ሃይማኖቱ ሙስሊም ኦኬ። እሺ እድሜ ከ24 እስከ 30 ድረስ 24 ዓመት ወጠጤ ምን ልታረጊው ነው ማሪ? ወንድ ልጅ በ24 ዓመቱ ወጠጤ ነው አያስብም። ትንሽ እድሜያቸውን ትንሽ ከፍ አድርጉት። ወንድ ልጅ የሚበስለው እንደ ሴት ቶሎ አይበስልም። ወንድ ልጅ በጣም ማገዶ ይፈጃል። ወንድ የ24 ዓመት ወንድ ልጅ ማለት ገና አልጠገበም። ትዳር ላይ ገባ ማለት አቃጥሎ ነው የሚደፋሽ። ስለዚህ ትዳር ስትፈልጉ ወንዱን እድሜውን ትንሽ ከፍ አድርጉት። አሁን አንቺ 25 አልገባሽማ 30 አድርጊው ልጅ ስለሆንሽ። አሁን እኔ በአንቺ እድሜ ቢሆን 40 ነው ማግባት የምፈልገው። በቃ በሰል ያለ ሰከን ያለ ረጋ ያለ ህይወት የሚፈልግ ትዳር የሚፈልግ ማግባት መውለድ የሚፈልግ ቤቴ የሚል ቤቴ ልጆቼ የሚል ወጠጤ ገና ሩጦ ዘሎ ያልጠገበ ወጠጤ የ24 ዓመት ወጠጤ አግብተሹ ምን ልታረጊው ነው? ልታሳድጊ ውስጥ ይመስል አንቺ እንደዛ ከሆነ እሺ ከ25 እስከ 35 ከ30 አድርጌልሽ። እሺ እኔ ምን አገባኝ? እሺ ከ25 እስከ 35 እሺ ከ25 እስከ 35 1 ዓመት ጨመረች። 24 ወጣጤ ነው እላታለሁ። 25 አደረገችው። እሺ እድሜው እንዴ ወንድ ልጅ ይኸውልሽ እድሜው በጨመረ ቁጥር ነው ተፈላጊነቱ እየጨመረ የሚመጣው እንጂ ወጣጤ ገና ያልበሰለ እንኳን ቤት ሊያስተዳድር ራሱን አያስተዳድርም እድሜው ትንሽ ከሆነ። እሺ ከ25 እስከ 35 ብዬልሻለሁ። እሺ ሙስሊም የሆነ የት ሀገር የሚኖር? አሜሪካን፣ ካናዳን፣ አውስትራሊያን። ኦኬ አሜሪካ ወይም ካናዳ፣ አውስትራሊያ። እኔማ አውሮፓ የምትፈልጊ መስሎኝ ነበረ። ሊቢያ ስላለሽ አውሮፓ ይቀልሻል ቶሎ ለመሻገር ወደ እሱ ለመሄድ ብዬ ነበር። አውሮፓ ግን አሜሪካ፣ ካናዳ፣ አውስትራሊያ ጽፍ ያለሁኝ። እሺ ሌላ ከለሩ ቁመቱ 1 ሜትር ከ70 ቢሆን ከኔ ቢረዝ። እሺ ቁመቱ 1 ሜትር ከ70። እሺ ከለሩ ፀይም፣ ቀይ፣ ጥቁር ችግር የለውም እሱ። እሺ አግብቶ የፈታ ልጆች ያሉት ቢሆን ችግር አለ? እሺ አግብቶ የፈታ ልጆች ያሉት ችግር የለብሽም? ያ ኤግዛክትሊ ችግር የለውም። አግብቶ ከፈታም ልጆች ካለውም ችግር የለውም። ለምን ልጅ ጸጋ ነው፣ አይታወቅም። እሺ አግብቶ የፈታም ቢሆን ልጅም ቢኖረው ችግር የለብኝም። እሺ በጣም ጥሩ። የሲንጂታ ሙስሊም የሆነ እድሜው ከ25 እስከ 30 የሆነ አሜሪካ፣ ካናዳ ወይም አውስትራሊያ የሚኖር ቁመቱ 1 ሜትር ከ70 ጀምሮ ቢሆን ይመረጣል። አግብቶ የፈታ ቢሆን ልጆች ቢኖሩት ምንም ችግር የለብኝም። ግን ስራ ያለው የሌለው አላልሽም። ስራ ባይኖረው ሳሁን አሜሪካ እየኖረ ስራ ባይኖረው ስራ ባይኖረውስ እሱ ምን ሊያበላሽ ነው? ከመንግስት የሚቀበለውን ልትካፈሉ ነው? እንደዛም ሳይሆን የግድ ስራ ሊኖረው ይገባል ለማለትም ይከብዳል። ግን የግድ ስራ ቢኖረውም ደስ ይላል። ስራ ቢኖረው ደስ ይልሻል። ባይኖረውም ትቀበይዋለሽ? ባይኖረው አልቀበለውም። እንዴ ያው አለኝ የሚለው እኔንም ማስተዳደር የምችለው ነገር አለው። ኦኬ ስራ ያለው እኮ ስራ ያለው በሉ። ይኸውልሽ አንዳንዴ አሁን ለምሳሌ በቀደም አንድ ልጅ ያገባችው ስራ ሳይኖረው ግን እሷ ሀብታም ስለሆነች
የሆነን ሰው መርዳት ማገዝ ስለምትፈልግ እሱ ደግሞ ፋርማሲስት ተምሮ ወደ ከኢትዮጵያ የተሻለ ሀገር መሄድ ስለሚፈልግ ኢትዮጵያ ውስጥ ስራ ማግኘት ስላልቻለ በተማረበት መጥቶ እኔ ቤት ፋርማሲስት ነኝ ግን ኢትዮጵያ ውስጥ ስራ ማግኘት አልቻልኩም፣ እስራኤል ምናምን የሀገር ሊስቶች ጽፎ አምጥቶ አንብቦ አንዲት ሀብታም ጸደቀችበት። ገባሽ? ስራ ሳይኖረው አገባችው። ለምን? ጥሩ ሰው ከሆነ ታማኝ ከሆነ ምን ችግር አለው? እኔ የተሻለ ሀገር ያለውበት ሀገር አምጥቼው ይሄን ሰው እረድቼው መጥቶ ህይወቱን ቢቀይር ብላ ወሰደ። ነርስ ነው ሚኪያስ። እሺ አሁን መስፈርታቸውን አነብላችኋለሁ። 2 ባዶ ቦታ አለ። ያንን ኮድ ስትጽፉ ሁሉን ካሟላሽ የድንግልና ብቻ ከሆነ ችግርሽ ችግር የለውም። ጻፊ 03 ዞራ መታ የት ሄደሽ ነበረ? ሚኪያስን ከሆነ ተወሰደ። ቤቲ መታ ወሰደችው። አለቀ። እስካሁን ድረስ ስታመነቺ አንቺ ልጻፍ አልጻፍ ልግባ አልግባ ብለሽ ስታመነቺ ቀልጣፋዋ ቤቲ ገብታ ፍስ አርጋ ላጣለች፣ ሄደች። አለቀ። ጊዜያችሁ እድል አንዴ ነው፣ ህይወት አንዴ ነው። ጊዜያችሁን መጠቀም። እሺ ሞዴሌተሩ አይደለም መስፈርት ባሟላ ነው አይደል? አዎ እኮ መስፈርት ባሟላ ነው። አግብታለች። አዲስ ህይወት አትሆንም። አግብታ ፈታለች። ሶሪ ጓደኛዬ ነበረች አዲስ ህይወት የምትባል አግብታ መፍታቷን እርስ ታርጊያለሁ። መስፈርት ግን ታሟላ ነበር፣ ግን አግብታ ፈታለች። እሱ አግብታ ማታቅ ነው የሚፈልገው። ከሱ በፊት አግብታ ማታቅ። ሴቶች ከተዋደዳችሁ ነው የምትቀጥሉት። እሺ ሰብልዬ አብርሽን ፎሎ አድርጊውና ያገናኝሻል ከወንድሙ ጋር። ያንቺን መስፈርት ያሟላል ወንድሙ። ማየት እፈልጋለሁ። መጀመሪያ ወንድሙ ይኸው እያልሽ ነው። ይኸው አብርሽን ይኸውና ይመሳሰላሉ። ኧረ እንመሳሰላለን። ምንም የሚለየን አዎ ምንም አይለያቸውም። መልካቸው አንድ አይነት ነው። እሺ የት ነው ያለው ግን? የት ነው የሚኖረው? ወንድሙ እስራኤል ነው የሚኖረው። እስራኤል ስራ አለው ግን አቦይ ስራ አለው አይደል? አዎ ቆይ እየጠየኩት ነው። አቡ ዶክተር ነው። ኧረ ሀቡ ከዚህ በኋላ ሐኪም ቤት አትሄጂም ሰብልዬ። ከዚህ በኋላ በህይወት ሲያምሽ ሐኪም ቤት አትሄጂም። በቤት ውስጥ ያክምሻል። ዶክተር ነው። ሐኪም ቤት የሚባል ነገር አትሄጂም። ሲያምሽ ዶክተርሽ ሐኪምሽ ቤትሽ ውስጥ አለ። ሸቀልሽ። በጣም እድለኛ ነሽ። ፈጣሪ መልካምነትሽን አይቶ ነው ዶክተር የሰጠሽ። ለምን እንደሆነ ታውቂያለሽ? አንቺ ቅድም ምን ብለሻል? መልኩ ችግር የለብኝም አይደለ? መልኩ ምን አይነት ይሁንልሽ ስልሽ እኔ መልክ አላይም። ሁላችንም የፈጣሪ ፍጥረት ነን አላልሽም? ፈጣሪ ደግሞ ይሄንን ሰማና ለዚህችማ ዘበሽ ነው ዶክተሩ ላከልሽ። ይመችሽ። እንኳን አረገልሽ የሚናቅ እና ለሰርጋችሁ ነው ሰምዬ። እሺ አመሰግናለሁ። ብራዘር ጋር በቃ እሷ ላቀው እሺ አብይ በጣም ነው የማመሰግን ሁላችሁ። እሺ ወልካም ኔትወርክ እኮ ነው። ሰርጋቸውን የኔ ስፖንሰሮች ናቸው። እሺ ስፖንሰር አናት ጆኪንግ ፕሊዝ ጋይስ እመኑኝ። እኔ ለምን እንደምትስቁ እየቀለድኩ እንደሚመስላችሁ አላውቅም፣ ግን ዝም በል። በውስጥ የሚጽፉት ኖ ባለትዳሮች ናቸው። ይኸውልህ ያ ብዙ ስላለ ብዙ ሊስት ስለሚኖር ዝም ብለሽ ያንቺን የሆነ ነገር ጻፊ ማለት ሜቢ ካላየሁት ብዙ እስከ 1000 ምናምን ሰው ስለሚሆን ለዛ ብዬ ነው። አዎ 1000 ስላደረገው እኔ ልንገራት 1000 ምናምን ስላደረገው ሰብልዬ የውሸት ሰዎች ሄደው ስለሚጽፉ አንቺነትሽን አሁን ጻፊለት። ለምን መሰላችሁ? በውስጥ የሚመጡት ባለትዳሮች ናቸው። እዚህ ጋር ፎሎ አድርጋችሁ በውስጥ ሄደው ሲያወሯችሁ እንዳታምኗቸው። ባለትዳሮች ናቸው። ትዳራቸው ላይ ሊማግጡ ነው። ይሄን እድል አትስጡ። ከባለ ትዳር ጋር እንዳትማግጡ። እውነተኛ ሰው ከሆኑ እውነተኛ ትዳር ከሆነ የሚፈልጉት ምንም የሚያሳፍር ነገር የለም። ትዳር ነው፣ የተባረከ ነገር ነው እየፈለጋችሁ ያላችሁት። ማናችንም በህይወታችን ብቻ ህይወት ለብቻ አይጣፍጥም።
ህይወት ለብቻ ደስ አይልም። ስለዚህ የህይወት አጋር፣ የትዳር አጋር የሚያባላ፣ የሚያጣጣ፣ የሚያጫውት፣ የሚያስቅ በቀደ ሀዘንን ደስታንም ሀዘንም አብሮኝ የሚካፈል ምልክት ገንዘብ ከጠየቀች እዚህ ጋር እኔ አስተዋውቂያችሁ ሴቷም ሆነ ወንዱ ገንዘብ ቢጠይቋችሁ ለጥቅም ነው የመጡት ለትዳር አይደለም። ቶሎ ብሎ ካርጓቸው። ኦኬ የጥቅም ጉዳይ አይደለም። ይሄ የእውነት ትዳር ፈላጊ ሰው ብቻ ነው እዚህ ጋር እንዲገባ እንፈልገው። እሺ የዲጄ ጃም መስፈርት እድሜዋ ከ25 እስከ 30 የሆነ ጀርመን መኖር ለጀርመን ሀገር ለመኖር ፈቃደኛ የሆነ እሺ ይሄንን መስፈርት ከዛ ክፍል ሌላ ቦታ ሂጂ፣ ሌላ ቦታ ሌላ ክፍል ግቢ። ቲቪው በጣም ይጮሃል። መቀነስ ማቺ ከሆነ የዲጄ ጃምን መስፈርት ታሟያለሽ። 03 ጽፈሽ ነው የገባሽው። እሺ ጀርመን ሀገር ለመኖር ፈቃደኛ ነሽ? እሺ ሙስሊም ነሽ? አዎ ሙስሊም ነሽ። ኢማን አለሽ? ኢማን አለሽ? የት አለ? አሳይኝ። ማረከኝ ነው ኮመንቱ ላንብብለት። የምር ጠንካራ ሴት ነኝ የምትል በሃይማኖቷ ኦርቶዶክስ የሆነች የሁለታችንንም ፋሚሊ የምታከብር ጠንካራ ሴት አግብቻት አውሮፓ የሚወስዳት ካለች እኔ አለው አለ እና እኔ አልንቅም። ሰው አትናቁ። እሺ አይታወቅም። መልካም ሰው ከሆናችሁ የእውነት ከመልካም ሰው ጋር ልትገጣጠሙ ትችላላችሁ። እና በኮመንትም የምትጠባበሱ ሰዎች ሰርጋችሁን ስፖንሰር አላረግም እንጂ ለእናንተ እደሰትላችኋለሁ። እሺ ግን ሰርጋችሁን ስፖንሰር ልሆን አልችልም። ጀርመን ሀገር የመኖር ችግር የለባትም? የሚኖርባት አይመስለኝም። እሺ ሙስሊም ናት? አዎ ሙስሊም ናት። ሀፊዘል ቁርአን ናት። ማሻአላ ኢማን አላት። ኦኬ የተማረች ነች? አዎ ግቢ ተምራለች ዩኒቨርሲቲ። አንተሩ ቆንጅዬ ናት? አዎ ቆንጅዬ ናት። ስርዓት አላት፣ አደብ አላት። በተርቢያ ናት። አግብታ አታውቅም? ላይ ራሱ አሚር ነበረች። ማሻአላ በቃ እንደዚህ አይነት ሰው ነው እሱ የሚያስፈልገው፣ የምታስተካክለው ኢማን ያላት። ቀልቤ ደርቋል ብሏል። እኔ ቀልቤ ደርቋል። ኢማን ተማሪ። እሺ ዲጄ ጃም እሷ አምሪ ለጓደኛዋ ነው 30 ነው አሁን 25 በቃ አሁን 25 በተርቢያ ነው ያደገችው። በተርቢያ ነው ያደገችው። በኢማን ነው ያደገችው። ፎሎ አድርጌሻለሁ። በቃ እንጻጻፋለን። እሺ አንቺ በጣም ቆንጆ ነሽ። ማሻአላ ያ በይ ሀቡ ወላሂ ጊዜ ስለደ እሺ በቃ ይሳካና እንደኔ ጠርጥራችኋል። ለራሷ ነው ብላችሁ? ኧረ አይደለም ለጓደኛዋ ነው። ለማንኛውም የሰርግ ዕለት እናያለን። ለራሷ ነበረ፣ ለጓደኛዋ ነበረ። የሰርግ ዕለት ደግሞ እሱም አንቺም ቆንጆ ነሽ ማሻአላ ስል እሱ ምን አለ? አዎ በጣም አለ። ስለዚህ እሱም ተማርኳል ማለት ነው። ልንገራችሁ የሰርጋቸው ዕለት ትመጣና እዚህ ቤት እኔ እኮ ይዛለት እኮ እንዳትባንኑ እኮ ነው ምናምን ትለናለች። እሺ አሁን መስፈርታ ወንድ እያያችሁ አስገቡ። 06 መጻፍ ያለባችሁ ወንዶች ናችሁ። ሰላም ደግሞ ካሜራሽን አስተካክለሽ ቁጭ በይ። ወንዶች እንደ ሳውዲ ወንዶች ናቸው ጋር አይታመኑም ነው ያልሽው አይደለ? እነሱ ደግሞ አይሆንም ብላለች። እኛን ሰልባለች ስለው አዳምጪኝ። ማንም ሰው መብትሽን ማስቀየር አይችልም። መብትሽ ነው። የሳውዝ አፍሪካ ወንድ አልፈልግም፣ የሳውዲ ወንድ አልፈልግም ካልሽ ይሄ ያንቺ። ማንም ሰው ለምን እንዲያልሽ ለምን ብሎ አንቺ ሀሳብሽን የማስቀየር መብት የለውም። ይሄንን ወቂሽ። ጠንካራ መሆን አለብሽ። ሞክራሉ ሚዲያ ላይ ወጥተሽ እንዲህ ብለው ግን ከቤተሰብ ጋር ቀንተው ነው ደጋራ እንደዚህ ይኸውልሽ፣ ኔጌቲቭ ማይንድ ይባላሉ። መቼም የትዳር አጋር አያገኙም። ቅጥነሽ አንበሳ አየሽ፣ ወንድ ልጅ የሚበስለው ከ40 ዓመት 20 ምናምን ወጠጤ ነው። ቀልብሽን ነው የሚያደርቀው። እንደ 20 ራሳቸውን እንኳን ከቤት አይወጡም። ቢዝ በጣም ከባድ ነው። ስለዚህ ከ35 እስከ 40 የሆነ እራሱን የቻለ ረጋ ያለ በቃ ኦኬ እድሜው ከ35 እስከ ቢሆን ይመረጣል። ግን ወረዱብኝ። እኔ
መቼስ ሀሳቤን አልቀይርም ሰው ብሏል። ስለ ሰው አትጨነቂ እያልኩሽ እየመከርኩሽ አሁን ምክሬን ታጥቦጭቃታሪ ምን አገባሽ? እርሺ ማንንም እና አንቺ ከየት ሀገር ነው የምትፈልጊው? ምኞትሽን ፈጣሪ አሁን ለምሳሌ በህልምሽ መቶ ፈጣሪ የት ሀገር የሚኖር ባልስጥሽ ቢልሽ ምን ትይዋለሽ? በቃ መቼስ ወደኋላ አይደለም ሀሳቤን ስለ ሰው ብዬ አልቀይርም። አውሮፓ የሚኖር ነው የምፈልገው። መብትሽ ነው፣ ህልምሽ ነው። ምን ለፍልፎ ሲደክማቸው ያቆማል። ምን ያመጣል? ቢኖረው ልቡ ነው ዋናው ወንድ ልጅ። እሺ ራስ ብሎ ነገር የለም። ዘበኛ እንዴት ይሆናል? የራሱ ዘበኛ አይተሽ ታውቂያለሽ? አይደለም አውሮፓ ሀገር ተቀጣሪ ነው። አውሮፓ ሀገር ሁሉም ተቀጣሪ ነው። የራሱ ቢዝነስ የሚሰራ ማለት ሬስቶራንት ያለው የሆነ ነገር ያለው ነው። እሱ ደግሞ አይገኝም። የለም ሁሉም ተቀጣሪ አውሮፓ። እንደዛ ማለት ሲሆን አይ አሁን መንግስት ሰራተኛ፣ ዶክተር፣ አስተማሪ ምናምን አይደለም ለማለት ነው። እንደዛ አትፈልጊም? ትልቅ ዶክተር ምናምን አትፈልጊም? አይ አልፈልግም። መንግስት ሰራተኛ የሆነ አልፈልግም። ስለዚህ በቃ ዘበኛም ቢሆን በቃ ትንሽ ስራ የሚሰራ ልበለው። የስራ ትንሽ ስራ እኮ የለም አብይ። ታዲያ አንቺ መኪና ጣቢም ቢሆን ምንም በቃ ምንም ነገር የለም። ስራ ይሁን። ከዚህ በፊት ዶክተር አግብተሽ ልብሽን ሰብሮታል? ኧረ ሀቡዬን ምንም አላገባውም፣ ገና ወጣት ነኝ። ኦኬ አግብተሽ አታውቂም? እሺ አግብቶ የፈታ ልጅ ያለው ቢሆን ችግር የለብሽም? አግብቶ የፈታ ከሆነ ችግር የለውም፣ ልጅ እንዳይኖረው። ኦኬ ፈት ቢሆን ችግር የለውም፣ ልጅ ግን የሌለው። አዎ ሀቡዬ። ኦኬ አትፈሪ፣ መብትሽ ነው እንዴ። ልጅ ያለው አልፈልግም አልሽ ብሎ አንቺን ይመጣ አፍሪካ ወንድ አልፈልግም ስላለች እንትን በውስጥ ምናምን እየጻፋችሁ የሳውዝ አፍሪካ ወንድ ምን አረገሽ ምናምን የምትሏለች። መብቷ ነው ከምታየው አንጻር ከምትሰማው አንጻር። ምናልባት ሳውዲ እና ሳውዝ አፍሪካ ያሉ ወንዶች ትዳራቸው ላይ አይቆዩም የሚል ታሪክ ሰምታ ሊሆን ይችላል። ልጅ ጀግና